ልጁን ሆይ ብላችሁ ሰዓት ውስጥ ከታችሁ የአንድ ሳምንት አጀንዳ ከማድረግ ውጪ ሌላ ምንም የምታመጡት ነገር የለም። የመጀመሪያው የኛ ትዕግስት የኛ ዝም ማለት ምን ያክል ምንም አታመጡም የሚል ድምዳሜ ላይ እንደደረሱ እንግዲህ ሰምታችኋታል። ምንም የፌስቡክ ፍርደኞች ማለት ነው። የፌስቡክ ፍርደኞች እንደ በሬ በ500 ሺህ ብር በ400 ሺህ ብር በ50 ሺህ ብር ነው የጀመሩት። አይ ቲንክ ይመስለኛል እሱን ለገደለ 50 ሺህ ብር ሸልመዋለሁ። ሙሽራችን ሆይ የምንሰብክ በሞትና በሰይፍ ፊት ነው። ጠላቶቻችን ሞትንና መከራን ተመልከቱ ይሉናል። አይኖቻችን ወደ አንተ ተተክለዋልና መከራንም ሞትንም ችግርንም አይመለከቱ። የምንመሰክረው ስላንተ የምንናገረው አንደበታችን ዝም ማለት ስለማይችል ነው። አስገቡኝ ብዬ ስጽፍ አንድ ሁለት ኮሜንት እንደጻፍኩኝ አስገቡኝ እስቲ ጳውሎስ አሳፋሪ ነው አይደለም ወይንስ የእናንተ ነብይ ነው የሚያሳፍረው? አስገቡኝና በቃ እንወያይበት አልኳቸው። ቤት ዘግታችሁ ከምታወሩ ቤታቸው መጥቼ አስገቡኝ አልኳቸው። ሚዩት አደረጉኝ። ኮሜንት ላይ ቁጭ ብለህ ተማር ከኛ ጋር ምናምን ይላሉ ልጆች ማለት ነው። ስለዚህ እኔ ሚዩት ከተደረኩ ኮሜንትን መጻፍ አልችልም፣ ምንም አልሰራም። ተመለስኩኝ። በማግስቱ ገባሁበት። ምን ብዬ እናንተ ናችሁ የምታፍሩበት፣ ስላፈራችሁን አላስገባችሁኝ። ጳውሎስ የሚያሳፍር ምንም የለውም፣ ታፍሩበት አላችሁ። ለእነኛ ምን ላይ ሰጠውበት ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኔ አለው እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ኦርቶዶክሳውያን እጅግ አሳዛኝ በሆነ ቪዲዮ ተመልሼ መጥቻለሁ። ማየት መስማት ስላለብን ከልጆች ራቅ ብላችሁ ይህን ቪዲዮ ብትሰሙት ባይ ነኝ። የስድብ ናዳ እየወረደብን እንደሆነ ጠንቅቀን ልናቅ ይገባል ብዬ አስባለሁ። የእፎይ ጥፋት ሁላችንም እንደምናውቀው የተጻፈውን ስላነበበ ብቻ ነው ጥፋተኛ ነው፣ በግልጽ ይታወቃል። እነሱ ግን እየተሳደቡበት ያለው መንገድ ለመስማት ለማየት ይሰቀጥጣል። ግን የግድ መስማት ማወቅ ይኖርብናል ብዬ አስባለሁ። አጸያፊ ተግባራቸው ሊታወቅ ይገባል። እፎይ በተሰጠው መግለጫ ላይ ምላሽ ሰጥቷል። ቀጥታ ወደ ቪዲዮ ስላችኋለን። ሁላችሁም ይህን ቪዲዮ ላይክ እና ሼር ሳታደርጉ እንዳትጀምሩ። ሁላችንም ከእፎይ ጎን አሁንም እስከ ጥግ ድረስ አብረን ልንቆም ይገባል ያስባለሁ። ቀጥታ ወደ ቪዲዮ እንገባለን። የፌስቡክ ፍርደኞች ማለት ነው። የፌስቡክ ፍርደኞች እንደ በሬ በ500 ሺህ ብር በ400 ሺህ ብር በ50 ሺህ ብር ነው የጀመሩት። አይ ቲንክ ይመስለኛል እሱን ለገደለ 50 ሺህ ብር ሸልመዋለሁ። አትሊስት እንደው ምንም እንኳን ሽጉጥ መግዣ እንኳን 50 ሺህ ብር አይፈጅበትም እንዴ? ተኩስ መግደያ። ኧረ ተው ወገን። እና አትሊስት የበሰሉ ሲሆኑ እንደዚህ አይነት አቋም ያወጣሉ ማለት ነው። የበሰሉ አመራር ሲሆኑ አትሊስት ረገብ ያደርጉታል። ነገር ግን ይሄ ፍርድ እንትኑን መግለጫውን 100% ተቀብለዋለሁ የካላችሁኝ ጥያቄ ምልክት ነው። እንደዛም ቢሆን ግን በፖዚቲቭ ሳይድ ነው ማየው። በፖዚቲቭ ሳይዱ አየዋለሁ። ጥያቄ ምልክት ማደርገው ለምንድን ነው? እሱ አንድ ሰው ጣቱን ወደ ሰዎች ሲጠቁም ሌሎች ተቀሪ ጣቶቹ ወደ ራሱ ስለሚያመላክቱ ማለት ነው። ወደ ራሱ ስለሚያመላክቱ የራሳችንን ልጆች እንዴት አድርገናቸው ነው አንተ እንደዚህ ማድረግ የለብህም ያሉኝ? የራሳቸውን ልጆችስ እውነት ታዝበዋል ወይ? ባለጌ ልጅ ያላት ምንድን ነው የሚባል ነገር አለ። ሁሌም እንዳፈረች ነው፣ ሁሌም አይ ቲንክ ላይክ ዳት። እና አይ ነው ንጽጽሩ ላይ ከመጣው ብልግና የሚመስሉ ቃላቶችን ተጠቅመናቸዋል። ምክንያቱም ነገሮቹ ያስገድዱናል። ሐዲሳቶቹ ተፍሲራቶቹ ሲራው ላይ ያሉን ነገሮች እንድንናገራቸው ያስገድዱናል። ቃል በቃል ስለተጻፉ ማለት ነው። ቃል በቃል የተጻፉ ስለሆኑ ሳንፈልግ እንደዛ እየተገደድን ነበረ እንጂ እኔ እናቴ ቆንጥጣ ነው ያሳደገችኝ። በጣም ኃይለኛ ነች እናቴ። እናቴ ቆንጥጣ ጭኔ ስር ቆንጥጣ ነው ያሳደገችኝ። እኔ አባቴ ቢመታኝ ኖሮ ሜይ ቢ አባቴ መቶኝ አያውቅም በህይወቴ። እኔ አባቴ ራሱ የኔ አባት መቶኝ አይደለም ራሴ እንዳገናዝብ ነው ያሳደገኝ እንጂ በዱላ አይደለም የተማርኩት። ስለዚህ ህፃናትን አልመታም የሚል ነበረ። እናቴ ግን ስሬስ ነች። እንደዚህ አይነት ቀልድ አታውቅም። ቆንጥጣ ነው ያሳደገችኝ። በጨዋነት ነው ያሳደገችኝ። ግን እዚህ ተገባን በኋላ ምናነባቸው ነገር በርዘውናል። ያን ለኢትዮጵያን የሚሆኑ ናቸው ወይ ሌላ ጉዳይ ነው። ጽሁፉ አለው የምንናገረው አብሶሉትሊ አለ።
ለዚህ ነው አሁን መግለጫው ላይ ጥያቄ ምልክት አለኝ ያልኩት። ይቅርታ አንድ ሰው ሲጠይቅ አምኖበት መሆን አለበት። ካመንኩበት እኔ ይቅርታ ጠይቃለሁ። ኦልዌይስ በምሰራቸው ላይ ካመንኩበት ይቅርታ ጠይቃለሁ። ካስታወሳችሁ የሆነ ሰዓት ላይ አንዱ ላይቭ ላይ መጥቶ የአንተ አምላክ ሎቱ ስብሐት ጌ ነው ወንድ ከወንድ ጋር ሚተኛ ብሎ በተሳደበበት ሰዓት ላይ ዌል ሞጭሙጯል የሚል ንግግር ተናግሬ ነበረ። የአንተ እንትን ሞጭሙጯል፣ አንተ የምትከተለው ደግሞ ሞጭሙጯል፣ ስለዚህ ጠብቷል ማለት ነው ያንተ፣ ያውም ብልት ብዬ ተናግሬ ያለው። በኋላ ግን ኖ ሳመ ነው እንጂ የሚለው ሞጨ የሚል ቃል የለም፣ ጠባ የሚል የለም በተባልኩ ሰዓት ላይ ይቅርታ ለተወሰነ ጊዜ ላይቭም አልገባም፣ ቪዲዮም አልሰራም። መረጃዎችን አምጥቼ ወደ 16 መጽሐፍቶችን መረጃ አምጥቼ ኦኬ ያላሰንን ብልት ሳመ የሚል አለ፣ ሞጨ የሚል ቃል ባለመኖሩ ሳመ ስለሚል ይቅርታ ጠይቅበታለሁ ብዬ ይቅርታ ጠይቄበታለሁ። እሱን እንደ አዲስ ጥላቻ ንግግር ብለው የሚያዞሩት ማለት ነው። ወደ 16 መጽሐፍቶችን ነው በጊዜ የዘረዘርኩት። በአሁኑ ሰዓት ላይ ወደ 25 መጽሐፍቶች አሉኝ ያላሰን ብልት ሳመ የሚል ማለት ነው። እንዴት ኢንተርፕሬት ይደረጋል እሱ የእናንተ ጉዳይ ነው። ምክንያቱም እኛ ጋር የሌለውን ነው። ክርስቶስ ትኩስ እንደተወለደ ሕፃን ልጅ ተገልጦ አፉን ሳመው የሚለውን ትኩስ ዛሬ እንደተወለደ ትኩስ ሕፃን ልጅ ክርስቶስ ተገልጦ አፉን ሳመው ክርስቲያን ኔክስት ያሳያቸዋል ቪዲዮዎቹን። ሜቢ ከቻልካውን መቀጠል ትችላለህ። ትኩስ እንደተወለደ ሕፃን ልጅ አፉን ሳመው የሚለውን እዛው ግብረ ሰዶም ነው አምላካችሁ ግብረ ሰዶም ነው የሚል ደጋግመው ላይቭ ገቡ፣ ደጋግመው ቪዲዮ ሰሩ። አይ ይሄ ማለት አባት ልጁን ቢስም እንደዚህ አይባልም፣ ያውም ትኩስ ዛሬ የተወለደ ብለን ልናስረዳቸው ሞከርን። ሊሰሙን አልወደዱም። ያለን አማራጭ ምንድነው? እሱ ለምሳሌ እናንተ ጋር ሁሴን እንትና መሐመድ የሁሴንን ብልት ስሟል። ስለዚህ ይህንን ጨዋታ እንዴት ትወጡታላችሁ? አፉን አፍ ውስጥ ከቶ ምላሱን እንትን እያለ እኔ መወደውን አላህ ይውደደው ይል ነበረ። ፕላስ ደግሞ ብልቱን ሳመ የሚላለ የሚለውን አንጥተናል። እነሱም ተስማምተውበታል። ሳመ በሚለው አብዛኞቹ ተስማምተዋል። አንዴ አሰማውና ቀጥላለሁ። ሚዩት ነህ። ይቅርታ አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም አየሁ። ይህን አምላክ ይታያል። ይበቃል። ይሄ ብቻ ሳይሆን እነኚህ አንዱ ብቻ ሳይሆን ሁሉም ናቸው። እነኛ ሁለቱን ያያችሁት ኔክስት ታያቸዋላችሁ። ሁሉ የእናንተ አምላክ ጌ ነበር እያሉ በሚሳለቁበት ሰዓት ላይ የተሰጠ ምላሽ ነው ማለት ነው። አፉን ትኩስ የተወለደ ሕፃን ልጅ ሳመ ሲባል አምላካችሁ ጌ ነው እያሉ መሳለቅ በጣም ነውር እና ቆሻሻነት ነው። ስለዚህ እኔ ሞጨ ለሚለው ቃሌ አደረገ ለሚለው ይቅርታ በይፋ ማንም ሳያስገድደኝ አደባባይ ላይ ወጥቼ ይቅርታ ሳመ ነው የሚለው ብዬ ራሴን ያረምኩ ሰው ነኝ። ስለዚህ መጅሊሱ ይቅርታ ጠይቅ ሲለኝ ለምሳሌ ይህን ስህተት ነው ቢለኝ በጣም ደስ ይለኝ ነበረ። ዞል ይቅርታ ጠይቅ ተሆነ ግን የሰራኸው በሙሉ ውሸት ነው ከሆነ እሺ ቀጥል። ክርስቲያን የምታሳየው ከሆነ ዞል የሰራኸው ነገር ሁሉ ስህተት ነው ውሸት ነው ከሆነ እሱ ጋር አንስማማም። እንደዚህ አይነት ቪዲዮ ደርሷቸው ከሆነ ይህንኛውን ቪዲዮ ይቅርታ ጠይቄበታለሁ። ሞጨ አይደለም የሚለው ሳመ ነው የሚለው ታርሜበታለሁ። የታረምኩበት ነው ተተከሰስኩባቸው ውስጥ ስለሆነ ማለት ነው። በጊዜ በጣም የቀወጡበት ቪዲዮ ስለሆነ። ነገር ግን ታዲያ መጅልሱን ደግመህም ይቅርታ ጠይቀን ከሆነ ከወንበሬ ብድግ ብዬ ይኸው ይቅርታ ጠይቃለሁ። ነገር ግን እኔ ይቅርታ ጠይቃለሁ፣ እነኚህ ውስታዞቻችሁን እነኚህስ ባለጌዎቻችሁን ይቅርታ ታስጠይቃላችሁ አታስጠይቁም? እኔ ለይሉንታዬ ለአይምሮዬ የምታመን ሰው እንደመሆኔ ሳመ ነው የሚለው ሞጨ ላልኩት ይቅርታ ጠይቃለሁ። እናንተ ውስታዞቻችሁን ይቅርታ ታስጠይቁልናላችሁ። አምላካችንን ጌ ነው ወንድ ለወንድ እንትን ሚል እያሉ ሎቱ ስብሐት የምናመልከውን እየተሳደቡ ባላየ ማለፋችሁ ትንሽ አያስገርምም? ትንሽ አያስተዛዝብም? ወይንስ እነኚህ ቪዲዮዎች አልደረሷችሁም? ወይንስ ፍርደ ገምድል ናችሁ? ለምን
ለምንድን ነው ይሄ እነኝን ያላያችኋቸው? ወይንስ የገዛ ልጆቻችሁ ሲያጠፉ ደንታችሁ አይደለም? ለምንድን ነው ልጆቻችሁን ያልቆነጠጣችሁት? በእንቁላሉ ጊዜ እንደሚባለው ማለት ነው። ስለዚህ ያለን ምንድን ነው እሱ ስፔሲፊካሊ ይሄን የተናገርከው ስህተት ነው ብባል ኖሮ ኦፊሻሊ ደሆል ይቅርታ ለማለት በጣም ይመቸኝ ነበረ፣ ስህተት ሆኖ ካገኘሁት ማለት ነው። ይሄ እውነት የለም በሚለው ማለት ነው። ነገር ግን ላገኝ አልቻልኩም። ፈለኩ ላገኝ አልቻልኩም። ከዚህኛው ቃል ውጪ ሌላ አንድ ቃል አለ። ሱነን አቢ ዳውድ 21 ላይ የሚገኝ ነብዩ ገቡባት አይሻ ውስጥ የሚለውን ወይንም ኢንተርኮርስ አደረጋት የሚለውን ሜሬጅ ኮንሱሜሽን ቡሃሪ ላይ የሚያስቀምጠውን ገቡባትን ድርቅ አለ ልጁ ኢንተርኮርስ አላደረጓትም ብሎ ገገመ። በዛ ሰዓት በተፈጠረው እንትን ውስጥ ሊትራል አማርኛ ቃሉን ተጠቅሜ ወሲብ አደረጋት የሚለውን ሊትራል አማርኛ ቃሉን ተጠቅሜዋለሁ። ያ ካስከፋችሁ ለቃል አጠቃቀሜ ይቅርታ እላለሁ። ደጋግሜም ደግሞ ላይቭ ላይም እሱንም ተናግሬያለሁኝ። አይ ቲንክ ከወር አካባቢ ይመስለኛል ቲክቶክ እንደመጣው አካባቢ ላይ አንዳንድ ስሜታዊ የሚያደርጉኝ ነበሩ። ስሜታዊ ሲሆን ቃላቶች አመራረጥ ላይ ስት ነበር ብዬ ተናግሬያለሁ። እሱን ይቅርታ የምጠይቀው መጅሊሱ ስላላወጣ ሳይሆን ለራሴ ሂሉንታ ምስል ነው። ህፃናት ያንን ቪዲዮ ሲያዩ ደስ ስለማይላቸው ማለት ነው። የህፃናትን አይምሮ ስለሚበርዝ ማለት ነው። አባቶች ሲያዩት ስለሚያሸማቅቅ ወይንም ስለሚያሳፍር። እንደዚህ አይነት ስድቦች የሉም ወይ? በሐዲስ ላይ የተፈቀዱ አሉ፣ በተፍሲር ላይ አሉ፣ በሲራ ላይ አሉ። እንደኛም መረጃ ማምጣት ትችላለህ። እንደዛ የሚባሉ ቃላቶች ማምጣት ትችላለህ። የአባትን ብልት ብላ ሂድና አባትን ብልት ላስ ያላትን ብልቷን ላስላት ጥባላት ምናምን የሚሉ ቃላቶችን ከሲራ ላይ ማምጣት ትችላለህ፣ ከተፍሲር ላይ ማምጣት ትችላለህ፣ ከሂስትሪ ላይ ማምጣት ትችላለህ፣ ከሐዲስ ላይም ከቡሃሪ ላይ እንኳን ማምጣት ትችላለህ። እንደዚህ ብሎ መሳደብ እንኳን ሐላል ነው የተባለበትን ከፈተል ባሪ ማምጣት ትችላለህ። ነገር ግን ለኢትዮጵያ ባህል የሚመጥን ቃል ስላልሆነ ያንን ቃል ሶሪ ልለው ወዳለሁ ማለት ነው። ለኢትዮጵያ የሚመጥን ቃል ስላልሆነ። ነገር ግን እናንተ ኡስታዞች ደግሞ መንፈስ ቅዱስን መቼ ነው ሎትስባት አልለውም ይህንኑ ቃል ብለው ይሉታል። እና ኡስታዞቻችሁን ይቅርታ ታስጠይቃላችሁ? አታስጠይቁም? ይህንኑ ቃል ብለውታል። እግዚአብሔር ሸርሙጦችን አግብቶ አስወልዷል ኡስታዞቻችሁ ይላሉ። ህፃናትን ደፍሯል ይላሉ። ይቅርታ ታስጠይቃላችሁ ወይንስ ባለጌ ልጅ ያላት ምንድን ነው የሚባለው እንደዛ ነገር? ወይንስ ምንድን ነው ከቆማጣ ጋር ምንድን ነው እሱ መብላት? ቆማጣ ካላሉት አብረው ልፈትፈት ይላል ነው እንደዛ የሚባል ነገር አለ። የራስ ጉድፍ አይታየውን ትንሽ አስደምጠንና ቀጥላለሁ። እሺ ክርስቲያን ቀጥል። ክርስቲያን እሺ ምን ታርጌ እኮ ያወራው ነው። እሺ እንግዲህ እነዚህ አካላት እነማን ናቸው ከተባለ እንግዲህ በመጅሊስ ደረጃ የሚታወቁ ኡስታዞች ናቸው። ይሄ ለምሳሌ ኡስታዝ መሐመድ ከድር ኢሳ ይባላል። በመንገድ ላይ ዳዋሚ ይታወቃል። በንጽጽሩ ዓለምም እንዲሁ በጣም ትልቅ እንትን ያለው የሶሻል ሚዲያ ኢንፍሉዌንሰር እንደሆነ ይታወቃል። እንግዲህ ይሄ አካል በመጅሊስ ደረጃ የሚታወቅ ምዕመኖችን ሂድና አስተምር፣ ሂድና ሙስሊሞችን ስበክ ተብሎ በመጅሊሱ ደረጃ የሚታወቅ ኡስታዝ ነው። ነገር ግን ይህ ኡስታዝ የተናገረውን ነገር እናዳምጥና የምር ይሄ ኡስታዝ ይቅርታ ያስጠይቁታል ወይ? እንግዲህ አሁን የተናገሩት ይቅርታ ይጠይቅ ያሉት የኦሮሚያ ክልል የመጅሊስ ፕሬዚዳንት ይሄንን ኡስታዝ ይቅርታ እንዲጠይቅ ያደርጉታል ወይ? ይሄ ኮሽን የምናደርገው ወይም ደግሞ እናንተ የምታዩት አብረን የምንመለከተው ነገር ይሆናል ማለት ነው። እውነት እንዲያው ካፋቸው ምን አይነት ነገር ነው የሚወጣው? አምላክን የሚያውቅ ነብይ አይደለም። በዚህ የተሳደቡት አንድ ነብይ አይደለም። ነብይ ብለን የምናስበውን ወይም ደግሞ ሐዋርያ ብለን የምናምነውን አይደለም። ጌታችን አምላካችን እሱም ክርስቶስን የተሳደቡት እግዚአብሔር ነው የዘለፉት። ስለዚህ ለዚህ ቃላቸው ወይም ደግሞ በአፋቸው ለሚጸዳዱት ይህንን ይቅርታ በሉ፣ ህዝበ ክርስቲያኑን አስቆጥታችኋል፣ ስለዚህ ይቅርታ ጠይቁ ተብለው መግለጫ ሊወጣባቸው ይገባል። አለበለዚያ ህዝበ ክርስቲያኑ እነዚህን በርብርብ
ፍትህ እንዲሰጥ ማድረግ የሁላችንም ኃላፊነት ሆኖ ይቀጥላል ማለት ነው። እና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ስሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ አንተ ባለጌ ደደብ። ኦኬ፣ ህጻናቱ ጋር ያለውን እሺ አድርግልኝ። እሺ ቀጥል። የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ። ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን ወንጀል በእርግጥ ይሄንን የሚሆን ኦኬ ኢማጂን ይቅርታ መጠየቅ ታላቅነት ነው። በመሰረቱ ይቅርታ የምንጠይቀው እኛ ክርስቲያኖች ይቅርታ ልብ ስላለን ነው። ይቅርታ የምንጠይቀው ስለተሳሳትን ሳይሆን የሰዎች ልብ ስለተነካ ነው። ልባችን ተነክቷል ስላሉ እንጂ ስለተሳሳትን አይደለም። የተሳሳትነውን ይህን ካሉን መረጃ ማምጣት እንደምንችል ስለምናውቅ ማለት ነው። የተሳሳትነው ሊኖር አይችልም። አሁን ይህንን ትልቅዬ ኡስታዝ በመጅሊስ ደረጃ ታላቅ የሆነ ኡስታዝ ማለት በእድሜ ማለት ነው እንግዲህ ፊቱ ራሱ ተሸብሽቧል። አይ ቲንክ እድሜ ጠገብ ስትሆኑ የሚያሳዩ ምልክት ነው አይደለ? እና ይህም ያህል ኡስታዝ እግዚአብሔር ህፃናትን ዲስቨርጅን ያደርጋል። ኢማጂን በእንደዚህ አይነት ደረጃ የሚናገሩ በእንደዚህ አይነት ኡስታዞች እኛ ላይ መግለጫ ይቅርታ ሲያወጡብን የይቅርታ አዋጅ ወይም ደግሞ እንትን ሲጽፉብን ማለት ነው። ይቅርታ ጠይቁ ሲሉን እነኚህ አካላት አያሳፍርም? ከምራ አያሳፍርም? አራት ጣት የሌለው ሰውዬ በአንድ ጣቱ እየጠቆመ አንተ እኮ አንድ ጣት የለህም እያለ ሲስቅብህ ማለት ነው። ራሱ እኮ አራት ጣት የለውም፣ አንድ ጣት ነው ያለችው። ይህንን እንዴት ያዩትዋል? ይህን እንዴት ያዩትዋል? ኡስታዞቻችሁ የተወሰኑትን አሳየን። ኡስታዞቻችሁ በእንደዚህ አይነት ደረጃ የሚሳደቡ ከሆነ እንዴት ታዩታላችሁ? ክርስቲያን ኔክስት የተወሰኑ አሳየን። እንዴት ታደርጉታላችሁ? የኡስታዞቻችሁን ብልግና እንዴት ታደርጉታላችሁ? ክርስቲያኖችስ እንዴት ነው የምትታዘቡት? እሺ ክርስቲያኖች እንግዲህ የኢየሱስ ክርስቶስ እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም ይበቃል። ያልተከፈቱ ሌሎችን ክፈታቸው፣ ያልተከፈቱት እነዚህ ቤት እና እያንዳንዳቸው ፎቶቸው አለን፣ እያንዳንዳቸው መረጃዎቻቸው አለን፣ እያንዳንዳቸው ኦኬ። እሺ እንግዲህ ይሄ የምታዩት ልጅ እንግዲህ ያው ኢምራን ይባላል። የሚገኘው በዚሁ አዲስ አበባ ከተማ ነው። ያው ቲክቶክ ላይ እንግዲህ አፖሎጂስት ተብለው የእስልምና አቃቤ እምነት ተብለው ከሚታወቁ አንዱ ነው። እንግዲህ እነሱ ደግሞ ምን አይነት አጸያፊ ወይም ደግሞ በጣም አጸያፊ ድምፆችን እያስገባ ከቅዱሳን ስዕላት ጋር እያስገባ ምን አይነት በቃ ማዳመጥ እንኳን ጆሮችንን የሚኮረኩር እጅግ አጸያፊ ነገር የሚናገር ልጅ መሆኑን ደግሞ ቼክ አድርጉ፣ ተመልከቱ። እዚህ ጋር ያለው አምላክ ሰላም አለይኩም። ስሙኝማ እዚህ ጋር ያለው አምላክ ማለት ነው ብቻውን ማሰብ እንደማይችል ታውቃላችሁ። እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ሀብተ ማርያም የቤተክርስቲያን መጽሐፍ ነው። እትሙ ምናምን እዚህ ጋር ተመልከቱ። አቀፋት ከእሱ ጋር ወደ ሰማይ አሳረጋት እያለ ይናገራል። መድኃኔዓለም ወገን ለመባል ሲሆን መጽሐፉ ይታያችኋል። ቪዲዮ ሲሰሩ እንኳን የሚያስገቧቸውን የባክግራውንድ ሳውንዶች አዳምጡ። 106 አብራኝ በዚያን ጊዜ
ቀይረው እንደዚህ የቆሸሹ ኡስታዞች እንግዲህ እሺ ቀጥል። እንደዚህ አይነት የቆሸሹ ኡስታዞቻችሁ እኔን መቼ ነው እሱ ይቅርታ የምታስጠይቋቸው? መቼ ነው የምታስጠይቋቸው? መቼ ነው የምታስጠይቋቸው? ያው በጣም የሚግባባው ክርስቲያን ልጅ አለ የሚያውቀው በደንብ የሚያውቀው ማለት ነው። ጠይቋቸውና ክርስቲያኖችም ደግሞ ይህንን ልጅ የሚያውቀው የቅርብ ክርስቲያን ልጅ አለ። እሺ ክርስቲያን ፈጠን አድርግልን። ያጉት ልጆቻቸውን ያስረግዛሉ፣ ልጆቻቸው በዝሙት ይሰራሉ ማለት ነው። ይተኛሉ። እሺ አፍጥን እግዚአብሔር ዝሙተኛ ነው። ይሄ ደግሞ ኡስታዝ ሳላ ይባላል ወይ? ኡስታዝ ሳላ ይባላል። ይህም የቲክቶክ አፖሎጂስት ወይም ደግሞ አቃቤ ሰላም ተብለው ከሚታሰቡት አንዱ ነው። በአዳማ ከተማ የሚኖር መኖሪያውን እዛ ያደረገ እንግዲህ እሱም እንደዚህ አይነት ነገሮችን ሲናገር ይደመጣል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። ግን በክርስትና ዓለም እግዚአብሔር ስለጠጣ እና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው፣ ጀግና ሊባል አይችልም። ትኩስ ቪዲዮዎችን ብታስደምጠን አሪፍ ነበሩ። ክርስቲያን እነኚህ የተለመዱ ናቸው። ብዙ ቪዲዮዎች አሉት። የዚህ የጣዖትን እያመጣ አንዴ ጣዖታትን እያመጣ የሚሰራባቸው እንትን የሚልባቸው ብዙ እንትኖች አሉት ይሄ ልጅ እና አድራሻው በደንብ ይታወቃል። የት እንዳለ ምኑ ጋር እንዳለ የት እንደሚውል በደንብ ይታወቃል። ኢቲዚ ይቅርታ ታስጠይቁታላችሁ የኦሮሚያ መጅሊስ ብለን ተስፋ እናደርጋለን። አስገቡኝ ብዬ ስጽፍ 1-2 ኮመንት እንደጻፍኩኝ አስገቡኝ። እስቲ ጳውሎስ አሳፋሪ ነው አይደለም ወይንስ የእናንተ ነብይ ነው የሚያሳፍረው? አስገቡኝና በቃ እንወያይበት አልኳቸው። ቤት ዘግታችሁ ከምታወሩ ቤታቸው መጥቼ አስገቡኝ አልኳቸው። ሚዩት አደረጉኝ። ኮመንት ላይ ቁጭ ብለህ ተማር ከኛ ጋር ምናምን ይላሉ ልጆች ማለት ነው። ስለዚህ እኔ ሚዩት ከተደረግኩ ኮመንትን መጻፍ አልችልም፣ ምንም አልሰራም። ተመለስኩኝ። በማግስቱ ገባሁበት። ምን ብዬ እናንተ ናችሁ የምታፍሩበት፣ ስላፈራችሁን አላስገባችሁኝ። ጳውሎስ የሚያሳፍር ምንም የለውም፣ ታፍሩበት አላችሁ። ለእነኛ ምን ላይ ሰጠሁበት ማለት ነው። ያነሳችሁት ይሄ ያላችሁት እንዲህ ነው። ኦኬ አይሚን ፎሎ አድርጉኝ። ራስህ ታፍራለህ። አሁን በነብዬ ጥያቄ ልጠይቅህ። አላፍርም። አታፍርም? እሺ ጥያቄ ልጠይቅህ። ስንት ዓመትህ ነው? ጠይቀኝ። ስንት ዓመትህ ነው? ተው ስለ መቴ ተው፣ ጥያቄን ጠይቀኝ። ስለ እኔ እንደምታው። ኦኬ እሺ ጥያቄ በለኮን ጠይቀኝ። በ56 ዓመት ፕሊዝ ቆይ፣ ታፍራለህ አታፍርም? እንመልከት። አሸንጉሊት የምትጫወት ህፃን ልጅን ገና የ6 ዓመትን ለወሲብ ትመኛለህ? የ6 ዓመት ህፃን ልጅን በ54 ዓመት ላይ ለወሲብ ትመኛታለህ? ልታገባት ትመኛለህ? ከዛ ደግሞ እሷን አግብተህ ወሲብ ታደርጋለህ? አንዴ ይቀጣ። በአካል በጠረጴዛ ዙሪያ ማውራት እንችላለን? እንደዚህ ቴሌግራም ምንድን ነው ትችላለህ? እችን ነገር ትችላለህ? በጠረጴዛ በአካል ተገናኝተን ማውራት እንችላለን? በአካል ይቻላል? ያው አሁን እያወራን እኮ ነው። 27,000 ሰው በላይ እያዳመጠ ነው። አይ አላፍርበትም ካልክ ይህን መልስልኝ። አለማፈር የማየው አላፍርበትም። የጠየቁን ጥያቄ መልስልኝ። እኔ በዲን አላፍርም፣ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላፍርም። እኔ እናንተ ማንን መንጨምር? አትፍራ፣ አትፍራ። ቆይ ጥያቄ ለ ስማኛ እንዲ አለ። እሺ ለማታዳምጠኝም እኔን እኔ አሁን ብዙ ጊዜ እየጠየቁን ጥያቄ አትመልስልኝ። በአካል ተገናኝተን በጠረጴዛ ዙሪያ አንተም መጽሐፍ ቅዱስ ይዘህ እኔም ቅዱስ ቁርአንና ሐዲስ የፈለግከውን ይዤ በአካል ማውራት እንችላለን?
እሺ በቃ እኔ አላህን ይዤ አንተም ፈጣሪን ይዘህ አትፍራ። ምንም አይነት አንተ ፍርሃት አለ። በዚህ ሰሞን የሚወራው ነገር ምናምን ስጋ ሊኖር ይችላል። ለህይወትህ ስጋ ሊኖር አትፍራ። ይኸውልህ ትክክለኛ መንገድ የያዘ ሰው አይፈራም። እኔ ምንም አልፈራም። አላህን የያዘ ሰው አይፈራም። እና በአካል ተገናኝተን በአካል ተገናኝተን 28,000 ሰው በላይ እያዳመጠ ነው። እባክህ በቃ። ስለዚህ በነብይ ካላፈርክ የጠየቅኩህን ልመልስልኝ ትችላለህ? ለምን እሺ መልስ ስጠኝ። እሺ መልስ ስጠኝ። ኖ መልስ ስጠኝ። ይኸውልህ አንተ ፈጣሪ ሰው ይብላኛል። በዚህ ጋር እኔ ይኸውልህ እኔ ጠየቁት ጥያቄ ፎሎ አድርጉኝ። በቃ የተሳሳትኩበትን መረጃ ማምጣት ተቻልኩ እቀበላለሁ። ከዛ ውጭ ግን ፎሎ አድርጉኝ እወዳለሁ። ከስር ወይን መረጃ በአካል ለምን ፈራክ? በአካል ምን ፎቶ ልታነሳኝ አይደለም? እኔ በአካል ፎቶ ልታነሳኝ ነው? ምን አደርግልሃለሁ? አይደለም በቃ ፎሎ አድርጉኝ። ስማኝ አንዴ እንተማመጥ ፕሊስ አንዴ ሚታርግ በቃ ምንም አልፈራም። አንተና እኔ ብቻ በአካል ተገናኝተን በቃ እሺ አንዴ 400,000 ብር ሊበላ ፈልጎ ነው ልጅ ከሌላ ሰው ጋር ሀሳብን እሺ 70,000 በላን ነገሮች ያለው 50,000 የምትሉት ነገር ሁሉ አሁን ለምን ለምን ትፈራላችሁ? ለምን አንደማመጥም? ትክክለኛው በቴሌቨንት በቲክቶክ ምናምን ላስወርድ ነው። እኔ አዲስ አበባ ነኝ። እሺ በቃ ከስሩ ነው በቃ 29,000 ሰው እያዳመጠህ መከታተሉ ይሻላል ወይንስ ደግሞ በአካል እንደባበቅና ምን እኔ ፎቶ የሚስት ምራጭ እንትን ለመምረጥ አይደለ? እኔ ወንድ ነኝ፣ አንተም ወንድ ነህ። ስለዚህ እስቲ እንተያይና ልታጨኝ አይደለ? 70,000 ብላን እኔ ላውራ። አይ ቀድመው እነሱ ቀድም ስላወራህ አንተ እነሱ ይቀጥሉ። አይ መልስ ልንሰጥ ብዬ ነበር። አይ ኖ ራስን ችላ አንተ ራስን የቻለ ብቻ አንተ ከአንተ ጋር የተያያዘ ብቻ አስቀድሜ ከዚህ በፊት የሰራኋቸው ላይ ውሸቶች አሉ፣ ቅጥፈቶች አሉ የምትላቸውን ብቻ ከሌላ ጋር ያወራሁት አንተን አይመለከትም። በቃ 70,000 ብላን ተማም ወይንም ማማዬ እንኳን ደህና መጣሽ። ክርስቲያን የምትለው ሀሳብ አለ እዚህ ላይ? ስህተት ነው፣ ውሸት ዋሽተህብናል የምትሉትን የፈለጋችሁትን መረጃ ልታመጡ ትችላላችሁ፣ ቀበላችኋለሁ። የምታመጡ ማምጣት ከቻላችሁ ማለት ነው። እንደማታመጡ እርግጠኛ ነኝ ግን ምክንያቱም ያልተጻፈ በፍጹም ላወራ አልችልም። የእፎይ ጥፋቱ አንድና አንድ የተጻፈውን አንብቦ መናገሩ ብቻ የሚሆነው። ባይዘዌ ልጁን ሆይ ብላችሁ ሰዓት ውስጥ ከታችሁ የአንድ ሳምንት አጀንዳ ከማድረግ ውጭ ሌላ ምንም የምታመጡት ነገር የለም። ምክንያቱም ስንጠይቅ የምንጠይቀው እኛ ህገ መንግስቱ ባሰፈረልን መብት በአንቀጽ 486 እስከ 487 ባለው ገጽ ላይ በሰፈረው ህግና ደንብ መሰረት እንጂ በጭፍን አይደለም። ህግን ላለፈ ደግሞ ሽፋን የምትሰጥ የትኛውም ቤተክርስቲያንም የትኛውም የሃይማኖት ተቋም የለም። መልካም እሺ፣ አሁን ሁለት ነገሮችን እናገራለሁ። በደንብ አድርጋችሁ ታዳምጡኛላችሁ። ይህን ቪዲዮ ኮፒ ሊንክ ሼር ታደርጋላችሁ ማለት ነው። የመጀመሪያው የኛ ትዕግስት የኛ ዝም ማለት ምን ያክል ምንም አታመጡም የሚል ድምዳሜ ላይ እንደደረሱ እንግዲህ ሰምታችኋታል። ምንም አታመጡም ምን እንደምናመጣ እንግዲህ ከዚህ በኋላ የኛ ትዕግስት ፍራቻ መስሎ ከታየሽ እንግዲህ ምን እንደምናመጣ አብረን የምናየው ነገር ይሆናል። ከዛ ውጪ ግን አንቺ የጠቀሽው አንቀጽ ለራስሽም እንደሚሰራ ግን የተነጋሽ ይመስለኛል። ሳላ እና ኢምራን የሚባሉ ሳላ አዳማ የሚኖረው ልጅና እዚህ አዲስ አበባ ያለው ኢምራን የሚባሉ ልጅ በክርስቶስ ላይ የተናገሩት በጣም አጸያፊ ነገር መቼም ቪዲዮን አልሰማሽውም ብዬ ለማመን በጣም ይከብደኛል። ስለዚህ የራስሽን ሸፍነሽ እፎይ እንዲቀጣ መተሽ የምታነበንቢው ፊልተርሽን ከፍተሽ መጀመሪያ የራስሽን ቤት ማጽዳት ያለብሽ። ስለዚህ አንቺ የምትናገሪው ነገር እኛ ጋር እንደሚሰራ አብረን ምን ይሆናል ማለት ነው። ለድፍረትሽ ደግሞ እኛም ምን አይነት አቅም እንዳለን እናሳይሻለን ማለት ነው። ስለዚህ እንቀጥላለን። እፎይ ማለት እኔ ማለት ነኝ። እፎይ ማለት እያንዳንዱ ኦርቶዶክሳዊ ማለት ነው። ስለዚህ
እኛም በህይወት አለን፣ እናንተም በህይወት አላችሁ። ስለዚህ አብረን እንቀጥላለን ማለት ነው። እፎይ ተይዞ የአንቺ ጀሌዎች የማይያዙበት ምንም አይነት ምክንያት አይኖርም። ህጉ ለሱ ሰርቶ ለእነሱ ማይሰራ ከሆነ ደግሞ ያው እንግዲህ እኛም ወደ ምንሄደው እንሄዳለን ማለት ነው። አብረን አይደል ያለነው፣ እንቀጥላለን። የሙስሊሞቹ ነብይ ሙሐመድ ሲንቀለቀል የወንድ ልጅ ብልት ጠባ። ሙስሊሞቹ ደግሞ በታሪክ መጽሐፋቸው ጽፈው ዘግበው እዚያ ደረሱት። እፎይ አነበበው። ከዛ ለህዝብ ተናገረ። ምን አጠፋ? ምን አጠፋ ልጅ? ማን ተንቀልቀል አለው ሙሐመድን? ለምን ጠባ የወንድ ልጅ ብልት? ሙስሊሞችስ ይሄንን ምን ይጠቅማል ብለው ነው የጻፉት? የጠባው እያለ ታሪኩን ዘግበው እዚያ ያደረሱት እያሉ አንብበው የተረጎመው እፎይ ነው ጥፋተኛ? ሲሪየስሊ አምሯችሁ እንደዚህ ነው የሚሰራው? ሙስሊሞች ነቃ በሉ ከተኛችሁበት። እሺ በገዛ መጽሐፋችሁ ያለን ነገር የገዛ ሊቃውንቶቻችሁ ታሪካችን ነው ብለው የጻፉትን ነገር አንብበው መተርጎሙ የሱ ጥፋት አይደለም። ጥፋቱ ድርጊቱን ያደረጉ ሰዎች ማለትም የነብዩ መሐመድ ማለት ነው እና ዘግበው ለኛ ያደረሱ ሰዎች ጥፋት ነው። የእፎይ ጥፋት አይደለም፣ የኛም ጥፋት አይደለም፣ የማናችንም ጥፋት አይደለም፣ የእናንተው ጥፋት ነው።